ጋይሶችዬ ሄርሜላ አንተ ከሩታ ጋር እየሄድክ የምትገናኝ ከሆነ በልጅህ እያሳበብክ፣ እኔ በፍጹም አንተን አልፈልግህም፣ ስራህ ያውጣክ፣ እዛው በጸበልክ አልፈልግህም ምናምን አላለችም መሰላችሁ ማለት ነው። ምነው እዛ ከደረጃ ላይ ገፍትሮ በጣላት ማለት ነው። በቃ ይሄን ነበር የተመኘሁት። እዛ ደረጃ ላይ እየተንጠባጠበች ስትወርድ በተገለበጠች ብዬ የተመኘሁኝ። ግን ቱ እኔ ለሰው ልጅ ክፉ አላስብም። ያው ስላናደደችኝ ነው እንግዲህ። አም ሶ ሶሪ ማይ ፋሚሊ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች ውዶች የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት የኔ ውዶች የኔ ወርቆች ማለት ነው። እንዴት ናችሁ? ሁሉ ሰላም ሁሉ ተማም አለሁላችሁ ማሮቼ። እንዴት ናችሁልኝ? ደህና ናችሁ ወይ? እንግዲህ በአመሻሹ ላይ መጥቼላችኋለሁ የኔ ውዶች። እንዴት ናችሁልኝ? የበዓል እንግዲህ ስራ በመዳም ቤት እንዴት አደረጋችሁ ማለት ነው ውዶች። እኔን እንግዲህ ወገቤን ቅንጥስ አድርጎ እግሬን ቅንጥስ ስብርብር አድርጎኛል ስራ ማለት ነው። ያው እንግዲህ አላሁመ ለከል ሐምድ አለ ኩል ሐል። ያው ሰላም መሆን ጤና መሆንን የመሰለ ነገር የለም። አላህ ጤናችንን አያዝብን፣ አፍያችንን ጤናችንን ይስጠን፣ እድሜያችንን ያርዝምልን፣ የሰራነውን የምንበላ ያድርገን የኔ ውዶች። እንግዲህ ያው መዳም ቤት እስካላችሁ ድረስ የበዓል ስራ ወገባችሁን ቅንጥስ ነው የሚያረጋችሁ። እንግዲህ አይዟችሁ የኔ ውዶች ማለት ነው። አብሽሩልኝ የማያልፍ ቀን የለም። እና ሀባይቦች እንግዲህ የመጣሁበት ያው በሄርሜላና በአብርሃም ጉዳይ ነው። የእነሱ ነገር እኮ በቃ እንዲሁ ነገሩ እኮ በቃ ሳስበው ራሱ እኮ እኮ የሆነ ነገር ያደርገኛልና እኔ ወዶች ሄርሜላ እንግዲህ እንጣጥ እያለች በቃ አንተ ስበብ እየፈለክ ወንድምህ ጋራ ምናምን ሆነክ የወንድምህን እቅድና የሄርሜላ የሩታን እቅድ እየተገበርክላቸው ነው ያለኸው። አንተ በእነሱ እየተሸወድክ ነው። እንዴት ነው እነሱ ጠርተው ነው የመጣሁት ብለህ የምትለው ምናምን ብላ ጓገጭ አላለችም መሰላችሁ ማለት ነው ጋይሱትዬ። ኦ ማይ ጋድ ምን አስበሽ ነው ሄርሜላ? ይሄ ልጅ ሄዶ ልጁንም እንዳያይ ነው የምትፈልጊው ማለት ነው። ልጁንም እንዳያትፈቅድለትም ማለት እኮ ነው። በዚህ አያያዝ አስባችሁታል? እውነት ለመናገር እያደረገች ያለችው ወይም ደግሞ እያሰበች ያለችው ነገር በጣም ከባድ ነው። ግን ፈጣሪ ልቦናውን ይስጣት፣ ወደ ራሷ ይመልሳት። አሁን ላይ የእሷ ልጅ ወልዳ ምሳሌውን እርጉዝ ነው ይብላለች አይደለ? ልጅ ከወለደች በኋላ አብርሃም ሉሌን ትቶ ወይንም ሩታ ያረገዘችውን ሁለተኛ ልጅ ትቶ የሷን ልጅ ብቻ እንዲንከባከብ የሷን ልጅ ብቻ እንዲይዝን የፈለገችው ወይንም የሷን ልጅ ብቻ እንዲወድ የሷን ልጅ ብቻ ሁሉ ነገር እንዲያደርግለት ነው የምትፈልጊው። እንደዛ እኮ አይቻልም የኔ እናት። ሩታ እኮ የወለደችው ልጁን ብቻዋን አይደለም። ስለዚህ አብርሃም ልጁን የማሳደግ ግዴታ አለበትም፣ ሂዶ የመጠየቅም ደግሞ መብትም አለው። 100% መብት አለው። ይሄ ነገር ማወቅ አለብሽ። አብርሃምና ሩታ ሲገናኙ እየተቃጠልሽ መንደድ የለብሽም። አብርሃም እና ሩታ ወደድሽም ጠላሽም በየቀሩ ሊገናኙ ይችላሉ። ለምን? በመሃላቸው ሉል ያለ ደግሞ ሁለተኛም ልጅ ሊወለድ ነው። ግዴታ ነው በቃ። ሰራተኛ ሁሉ ይቀጥርላታል ምናምን። ምክንያቱም ሁለተኛ ልጅ እርጉዝ ናት። ግዴታ ነው ሚስቱን መንከባከብ። የልጆቹ እናት ናት። እንደው ሚስቱን እንኳን ከሱ ጋር ባትኖር የልጆቹ እናት ናት። ግዴታው ነው ለልጆቹ ሲል ማለት ነው። ይሄን ነገር ማምለሽ ተቀበይ ሩታዬ። አንቺ ያረገሽው ልጅና ሩታ የወለደችው ልጅ ምንድን ነው? ጅል ሲጃጃል ዕቃ ይፈጃል አሉ። የእሷስ ደግሞ ከፋ። ሂጂ ጥርግ በይ ሂጂ።